ማንም አድናን ትሰማኛለህ? ከዚህ በኋላ አንተ ለኔ ማለት ምንም ነህ። አድናን እባክህን ተረጋጋ። እሷ አሁን ጥሩ ስሜት ላይ አይደለችም። ረጋ በልና ተቀምጣችሁ አውሩ። ምን ብላ ነው ቆይ መጣት? አንተ ምን እያልክ ነው ሰውዬ? ለምታወራው ነገር ጥንቃቄ አድርግ እንጂ ቀሽም የሆነ ወሬ አታውራ። ሚስቴ እንደፈለኩ የማድረግ መብት አለኝ። አድናን ተረጋጋ እንጂ ባለቤት በስንት መከራ ነው የመጣችልኝ። ዮሐና ነይ ውስጥ ገብተን እናውራ። ከአንተ ጋር ምንም የማወራው ነገር የለኝ። አድናን ለምንድን ነው ሰው የሚልህን የማሰማው? ፍቅር ነኝ እና አንቺ ነሽ። ምንድን ነው እሱ? ምን እየተካሄደ ነው? አድናን ከፍተኛ ነገር ደረሰበት። ይኸውም በመናደድና በመበሳጨትም ልሆናን ለማውራትና እንዲሁም አንዳንድ ነገሮችም ማለት እፈልጋለሁ በማለት ሲናገርም እንግዲህ አቶ ታርቆን ገፍትሮታል ማለት ነው። እንግዲህ በዚህ አጋጣሚ ቢሆን ተርገብግባ መታ እንግዲህ ዳናይትም እንደምትወደውና እንደምታፈቅረውም ይታወቃል። ታዲያም ደንግጣ ነበረ። እንግዲህ ምን ሆንክ፣ ምን ገጠመህ በማለትም የጠየቀችው። ይህንም የተመለከተ ታርቆንም በግርምትና እንዲሁም በሚያፌዝም ነበረ ሲመለከታትም የነበረ። እንግዲህ ሁለቱ ግንኙነት እንዳላቸውና ምን አይነት ነገር እንዳለም እየጠረጠረ ነው። በዛ ላይ ደግሞ ልሆናም ቢሆን እየቀናች ነው ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ተከታታዮች እንደምናላችሁ። ዛሬም በልሆና ድራማ መጥተናል ማለት ነው። ልሆና ድራማ እንደተለመደውም አዝናኝነቱና እንዲሁም ትምህርት አዘሉም እየገነነና እንዲሁም ተወዳጅ እየሆነ መጥቷል ማለት ነው። በባለፈው ክፍልም እንግዲህ ሚራ የያዘችው ፎቶ ከእህቴ ጋር የተያያዘ ነው በማለትም ሚራን ልሆና እያስፈራራቻትም ነበረ ቪዲዮ ያቆመው። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። እናም ቤተሰብ እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋቸው አበረታቶች ስለምታበረታቶኝም ከልብ አመሰግናለሁ በማለት እንግዲህ ሚራም ቢሆን እውነታውን ፍርጥ አድርጋ ከሮቤል ጋር የተያዘ እንደሆነም ነግራታለች ማለት ነው። ይህንም የሰማቸው ሚራም ቢሆን በጣም ተርበትብታና እንዱም ደንግጣ ስላየቻትም ልሆናም ቢሆን ደንግጣም ስለነበረ ወዲያውኑ ሚራም ቢሆን ወደ ውጭ ነበር የወጣችው። በወጣችበት ቅጽበት ግን አድናንም ቢሆን አንቋትም ነበረ። ልሆናን ምንድነው ያደረግሻት በማለትም እንግዲህ በማላቸው ገብታም ልትገለግል የነበረችው ዳናይትም በግርምትና እንዲሁም በመደንገጥም ነበረ ስትመለከታቸውም የነበረ። ታዲያ ሚራም ቢሆን ራሴን አስጣልኩኝ፣ ራሴን ተከላከልኩኝ እንጂ እኔ ምንም አላደረግኩም በማለትም የተለመደ ነገሯንም ወጋ ወጋ እያደረገችውም ነበረ። እንግዲህ ተንኮለኛና አስመሳ ሚራም ቢሆን በሁለቱ መካከል ገብታ ክፍተትን ፈጥራለች ማለት ነው። ይሄም ሚራና ማለቴ ልሆናና አድናንም እንዲጣሉና እንዲሁም በጣም ከባድ ውጥረት ላይ እንዲገቡ አድርጋቸዋለች። ይህንም ወንድሙ እንደማይታሰርና እንዲሁም ከሌላው ሆኖ አሁን ላይ እየቀለበው ያለው ወንድሙ እስር ቤት እንዳይገባበት እንጂ ሁሉን ነገር አድናን ያውቃል በማለትም ተብትባትም ነበረ። ታዲያ ይህንንም የሰማችው ልሆናም ቢሆን አድናንም ቢሆን በቃ ከዚህ በኋላ እንዳይህ አልፈልግም፣ ከአጠገቤ እንዳትደርስ በማለትም ቤቱን ለቃ ወጥታለች። እንግዲህ በዚህ ያሰበውና በጣም የተናደደው አድናንም ቢሆን እኔ ምን ላደርግ ነው ምን ነው በማለትም ያው ለምኗትም ነበረ። ነገሮችን ለማስረዳትም እንኳን ጊዜ አልሰጠችውም። ታዲያ በጣም ገርሞትና በጣም ተናዶም ነበረ። ይህን ነገር ሁሉ ያደረገችው ሚራ ናት። ሚራ ማለት እኮ ከባድ ሰው ናት በማለትም ለዳናይት እየነገራትም ነበረ። ዳናይትም ቢሆን ራሷን እንደምትጠብቅና እንዲሁም ከሚራ መከላከል እንዳለባትም አድናን እየነገራት ነው። እንግዲህ ዳናይትም ሚራንም ቢሆን ሁሉንም ነገር ካልነገርሽ በማለትም ነግራትም ነበረ፣ አስጠንቅቃትም ነበረ። ይኸውም
ከፎቶ ላይ ያለው ምስል የማን ነው? የልሆና እህት ናት ወይስ የማናት? በማለትም አጣብቃ ስትጠይቃት ሚራም ቢሆን አንቺ ምን አገባሽ ከእኔ ህይወትና እንዲሁም ከሆነው